ትናንትና ምን መጣ ፊዴ ላይ የሆነች ልጅ ስለነ ጳውሎስ ደመቀ የሚባል ልጅ የሆነ ተከታታይ ፊልም ሰርቶ ስለሱ እያወራች መጣች። አይቻው በቃ አሳቀችኝ እና አለፍኩት። ከዛ ዛሬም ጠዋት መጣልኝ። ከዛ አሁን አይ ጋት ኪሪየስ እና ላየው ሄድኩኝ ማለት ነው። አይ መዳነን ሰውን ሜላትና ማርቆስን አዲሱን ተከታታይ ሲሪስ ያያችሁት ነው እዚህ ጋር ቲክቶክ ላይ እና አካውንቱ ጳውሎስ ደመቀ ይባላል። አይ ሚን ጳውሎስ ደመቀ እና የመጀመሪያ ወንድማችን ምን አበረታታው ነው። ፕሊዝ በእግዚአብሔር እንደው ስልክ እንግዛለት እና ጳውሎስ ይችላሉ እኔ በህይወት ዘመኔ ማለት ነው ጋይስ ድሬዳዋ ራሱ ልመጣ ስል እንደዚህ ጓጉቼ ጠብቄ ያለቅም ማለት ነው። ፓርት 7 በጣም በጉጉት ይጠብቅን ነው። ፕሊዝ ጳውሊ እባካችሁ ቤተሰቤን ቪዲዮ ሼር ያደርጋችሁላቸው በጣም ጓጉተናል። ደግሞ አይታል መጨረሻ ላይ አስረው ሊፈታ ይያለ ነው ታጋር ይሄን ፈረንጅ ቢሆን በደንብ እንትን ትላላችሁ። በቃ ከዚህ በላይ የሚያጓጓ እንትን አለ እንዴ? ሰላም ቤተሰቦች ኖር ብያለሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እስቲ ዛሬ በተለመደው ቪዲዮ አይደለም የመጣሁት። ዛሬ እንግዲህ ከሰሞኑ በጣም ቲክቶክ ላይ ልብ አንጠልጣይ የሆነ ፊልም ተከታታይ የቲክቶክ ድራማ መጥቷልና እስቲ እሱን አብረን እናያለን። እሱን አብረን ልናይ ነው። በጣም እያጓጓሁ ነው ታውቃላችሁ። በጣም ተደጋጋሚ ይመጣልኝና አብረን ካልሆነ አናየውም ብዬ ነው እስካሁን አላየሁትም። ግን ከዚህ በፊት ማለት ነው እኔን ያጓጉኝን 2 ቪዲዮዎች ብዙ ተሰርተዋል በዚህ ጉዳይ ማለት ነው፣ በዚህ ድራማ ጉዳይ። ግን ካጓጉኝ ውስጥ 2 ወይ 3 ላሳያችሁና ቀጥታ ወደ ፊልሙ እንገባለን። ጥፋተኛ ማን ነው በዚህ ጉዳይ አላውቅም። ላስረዳችሁ። እሺ ይኸውላችሁ ሰሞኑን ትናንትና ምን መጣ ፊዴ ላይ የሆነች ልጅ ስለነ ጳውሎስ ደመቀ የሚባል ልጅ የሆነ ተከታታይ ፊልም ሰርቶ ስለሱ እያወራች መጣች። አይቻው በቃ አሳቀችኝ እና አለፍኩት። ከዛ ዛሬም ጠዋት መጣልኝ። ከዛ አሁን አይ ጋት ኪሪየስ እና ላየው ሄድኩኝ ማለት ነው። አሁን ጥፋቱ የነሱ ነው፣ እነሱ ኪሪየስ ስላደረጉኝ ነው ወይስ የኔ ጥፋት ነው ስላየሁት፣ ወይንስ የቲክቶክ አፕ ክሬተር ነው ጥፋቱ አፑን ክሬት ስላደረገልን፣ ወይንስ የነ ማርቆስ ጥፋት ነው የነ ጳውሎስ ጥፋት ነው አላውቅም። ግን አየሁት ኦኬ። እያየሁት መጀመሪያ እያየሁት ነበር የሚመቻቸው ኦኬ። ከዛ ግን አሁን ልቤ ተንጠልጥሏል። እሱ ነው ማለት የምፈልገው እና ጥፋቱ የማን እንደሆነ አላውቅም። ክፍል 5 ላይ ነው ያቆምኩት። ልቤ ተንጠልጥሏል። እባካችሁ ቀጥሉልኝ። ምን ሆነ ይሄ ልጅ? በምንስ ጉዳይ ነው የተጣሉት? ለምንድን ነው ደም እየተፋሰሰ ያሉት? እስኪ አስረዱ። ደም መፋሰስም አለው ማለት በቃ ይሄ ማለት የመጣሁት ጭራሽ ደም መፋሰስም አለው ማለት ነው። ገብቷችኋል? እስቲ ማርያም በጣም ጋጋው ታውቃላችሁ ለማየት። እስቲ አንድ ደግሞ ሌላ ቪዲዮ እንይና ቀጥታ ወደ ፊልሙ እንገባለን ነው ወይስ እንግባ ፊልሙ ላይ? ጓጓ እሺ፣ አንድ ቪዲዮ እንይና እንገባለን። አይ መዳነን ሰውን ሜላትና ማርቆስን አዲሱን ተከታታይ ሲሪስ ያያችሁት ነው እዚህ ጋር ቲክቶክ ላይ እና አካውንቱ ጳውሎስ ደመቀ ይባላል። አይ ሚን ጳውሎስ ደመቀ እና የመጀመሪያ ወንድማችን ምን አበረታታው ነው። ፕሊዝ በእግዚአብሔር እንደው ስልክ እንግዛለት። በእግዚአብሔር የምትችሉ የስልክና መሸጫ ያላችሁ ሰዎች ስፖንሰር አድርጉትና ፕሊዝ እንዲበረታ እናድርገውና ፕሊዝ ስልክ እንግዛለት። ከታች አካውንት ሜንሽን አደርግላችኋለሁ። ፎሎ እያደረጋችሁት የመጀመሪያው የምናግዘው ወንድማችን ቲክቶክ ላይ አካውንት ይሄው እንዴት እንደሚያዩት ማለት እና ጳውሎስ ይችላሉ እኔ በህይወት ዘመኔ ማለት ነው ጋይስ ድሬዳዋ ራሱ ልመጣ ስል እንደዚህ ጓጉቼ ጠብቄ ያለቅም ማለት ነው። ፓርት 7 በጣም በጉጉት ይጠብቅን ነው። ጳውሊ እባካችሁ ቤተሰቤን ቪዲዮ ሼር ያደርጋችሁላቸው በጣም ጓጉተናል። ደግሞ አይታል መጨረሻ ላይ አስረው ሊፈታ ይያለ ነው ታጋር ይሄን ፈረንጅ ቢሆን በደንብ እንትን ትላላችሁ። በቃ ከዚህ በላይ የሚያጓጓ እንትን አለ እንዴ? ቶሎ ይለቀቅልን እባካችሁ ቶሎ። አሁን በቃ ቀጥታ ወደ ፊልሙ እንግባ። ቀጥታ ማለት ነው እንግባ ወደ ፊልሙ። ፎቶዎች ልከውልኛል። ጥቃት ፈጽመውብኛል ስትይ የነበረው ሰው ጋር ፎቶአችሁ ነው። ምን ሰምተሽኛል?
በጣም ፍቅር ላይ ያላችሁ ትመስሉ ነበር። አይኖቻችሁ ራሱ ደስታ የተሞላባቸው ናቸው። ትርጉም ነው እንዴ? ይቀጥላል ፊልሙ። እሺ ይሄ ነው ፊልሙ። እሺ እንቀጥል። ተጀመረ። ያኛው እንደ ትሬለር ነው፣ ማስታወቂያ ነው ያኛው ማለት ነው። እስቲ ይሄ ፓርቱ ይሄ ነው። ማቲ ማቲ ማቲ! አቤት፣ ምን ፈለግሽ? እዚህ ነኝ፣ እቤት ነኝ። ምንድን ነው አሁን? አንተ ካበላሽ በኋላ ምን ታገኛለህ? ከዚህ በኋላ ከፍቅረኛዬ ከተለየ በኋላ ምን ታገኛለህ? ከዚህ በኋላ ያው አላ ለመደበር ፈልጌ ነው። ያው አንቺ ሰው ላይ መደበር ትፈልጊያለሽ እንዴ? እሺ እኔ ሜላት ማን እንደሆንኩ አሳይሃለሁ። በቅርቡ ታየኛለህ። እሺ እና ያለን እንግዲህ ሜላት ምን ሆኖ ነው ፌንት የነቀለው? ፌንትም ነቅሯል። እሺ እንቀጥል እስቲ። ተነስ ዞር ስትል ጳውሎስ እንደዚህ እሺ እንቀጥላለን። ፓርት 4 ደረሰ። አዎ ማርቆስ ነኝ። ማን ልበል? ስለማንነት ምን አደረግልህ? የመረሽን ነው እንዴ? አድራሻን በፖስታ ልክልህ። መጣሁሽ። አመሰግናለሁ። እሺ አሁን የታገሰኝ ፎን የለም ከጁ አልገባኝም። ፓርት 4 ቆይ አንዴ እንድገም። ሄሎ ማርቆስ ነህ? አዎ ማርቆስ ነኝ። ማን ልበል? ስለማንነት ምን አደረግልህ? የመረሽን ነው እንዴ? አድራሻን በፖስታ ልክልህ። መጣሁሽ። አመሰግናለሁ። እሺ አሁን የታገሰኝ ፎን የለም ከጁ ቀጠሮ ምን ይፈጠር ይሆን? ደግሞ እንትኖች አሉት፣ ጽሁፎች አሉት ለቀጣዩ ፓርት ማለት ነው። ጓጉተን እንድንጠብቀው ቀጠሮ ምን ይፈጥር ይሆን ብሏልና፣ እስቲ ቆይ ቀጣዩ ፓርት እውነትም ቀጠሮ ምን ይፈጥር ይሆን? ወይኔ አድራሻውን ረሳሁ። ቆይ ይጀላም ዛሬ ይሄን ነገር ልጨርሻለሁ። እና የሚጨርስ ነገር የለም እንዴ? አረገ
እዴ ወጋቻት እኮ ኧረ ማርታ ሜላት ናት። ሜላትና ማርቆስ ኧረ ቀዳኝ ጎረምሳ። እሺ እንቀጥል። ኧረ እስቲ ፓርት 6 ምንድነው? ከኔ የምትፈልጊው ምንድነው? አልፈልግም። ማርቆስ አንዲት ነገር ብትነግ ከሆነ ይከልሻሉ። ምንም አናግረው ከሆነ ከዚህ ጥፊ። አሃ ልጅቷ አትመጣም። ወቅታት አልነበር እንዴ? ቅድ 5 ፓርት 5 ላይ ወቅታት ነበር እኮ አይደለ? ነው ሐሳብ ነው እንትን ይሄ ፊልም ላይ ያለ አይደለ? እንደዚህ የሆነ ልክ ሲያስቡ ምናምን ሐሳባቸውን በምስል አሳይተው ልክ እኛ እንትን ስንል የሆነ ሐሳብ ነው እንደሚሉን ምናልባት እንደዛ ላይ ይችላል። እስቲ እንቀጥልሽ። አትመጣም እንደ እያለ እየተጨነቀ ነው እሱ ደግሞ ምን ሆናለች? ኦ አረጀርባ ውይ እዲ ውይ ያወዳደቁ ራሱ ማለት ነው። አዎ በቃ በእናትህ ይመችህ። ምንድን ነው ግን ኖርማል ነው? ጫማህ ላይ ያለው ጭቃ ምንድን ነው? ይኸውልህ ስታቦካ ነበር እንዴ? ይዩትማ ይዩት። አያችሁት? ምንድን ነው ይኸውልህ ጭቃ። ለማንኛውም ይሄም ፓርት 5 ነው። እሺ ይሁንሽ፣ ወደ ቀጣዩ እንለፍሽ። ትምትን እዛ ሎኮኪኔ ወድቋል። ወዴት ነው? ዋንቲ ኮኪ ነው ኮኪ ምንድነው ከኔ የምትፈልጊው? ቆይ ምንድነው? ማነሽ? ምንድነው ከኔ የምትፈልጊው? እኔ ሜላት ማን እንደሆነ ምን አይነት ድምጽ ነው የምታወጣው? ሜላት ሲወጣ አንቺ ይገልሻለሁ። አሁን ሊገልህ ነው። 20 ደቂቃ ስጫለሁ። ኡፍ 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 አዎ ግን እውነት ነው። ማርያምን ይሄ ልጅ በቃ ማበረታታት አለብን። ማርያምን ጎበዝ። ይሄ ሰው እንደዚህ እያለ እየጀመረ ነው ከቀን ወደ ቀን እየተሻሻለ የሚሄደውና አሪፍ ነው። እስቲ አንድ ፓርቲ ይቀራል፣ እሱን እናያለን። እናንተም ግን ማለት ነው ገብታችሁ ጳውሎስ ደመቀ እያላችሁ ቲክቶክ ላይ እየገባችሁ ወደ 100 ምናምን ሺህ ፎሎወር አለው። በጣም ፌመስ ነው። ፎሎ እያረጋችሁት አበረታቱት። እውነት በዛው ፕሮሞሽንም ምናምን ከመጣለት ሲመስለኝ አንድ ፋሚሊ ናቸው፣ እህቶቹ ምናምን ናቸው እንደዚህ እየሰሩ ያሉት። እስቲ ለማንኛውም የመጨረሻውን ፓርት እንየው። ሜላት እባክሽ ደቂቃ ጨምርልኝ በማርያም። እሺ ሜላት ክፉ ነሽ። አቶ ማርቆስ ባለበ ለፍቅርና ፎቶ ልኮ ነበር። እኔስ አሁን ልገለው ነው። እንዴ አንተ አይነት ድምጽ ነው የምታወጣው? እርዳኝ። ውጣ። ዛሬ በጣም ደስ ብሎኝ ተፈታ። አልቀው ደቂቃው አልቀው። ወይ ምንድን ምን እየሆነ ነው? ምንድን ነው? ቀጣይ ምን ይፈጠር ይሆን? ምን ይፈጠር ይሆን? ዩቲዩብ ሰብስክራይብ እያረጋችሁ ብሏል። እንግዲህ ዩቲዩብም ከፍተዋል። እንግዲህ ዩቲዩባቸውንም እየገባችሁ ጳውሎስ ደመቀን እንግዲህ ሰብስክራይብ አድርጉት። እንደዚህ አይነት አዝናኝ እና ልብ አንጠልጣይ የሆነ ፊልም ተመልከቱ ማለት ነው። ለማንኛውም እስቲ ይሄንን ይመስላል እንግዲህ ለዛሬ ያስኩላችሁ ቪዲዮ።
ሌላ በምንም አልመጣው በዚህ ቪዲዮ ነው። ቀጣይ ፓርት ሲወጣ እንደውም ቀጣዩን ፓርት ይዤላችሁ መመጣ ነው የሚሆነው ማለት ነው። እናንተ ግን ላይክ እና ሰብስክራይብ እያደረጋችሁ ጠብቁኝ። የሱንም እየሄዳችሁ ሰብስክራይብ አድርጉለት። ጳውሎስ ደመቀ ይመች። ለማንኛውም ግን ምን እየሆነ ነው? ለማንኛውም ወዳችኋለሁ ቤተሰቦች፣ ቻው።